ሰላም ሰላም እንዴት ናችሁ? ደህና ናችሁ ሆይ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ የልብስ አሰራር ከላይ የሚለበስ በኪሮሽ እንዴት እንደምንሰራ አሳያችኋለሁ። አላለቀችም። እንደዚህ እንደ ስካርፕ ነገር ነው መጀመሪያ የምንሰራው። በጣም ቀላል ስራ፣ አብሶ ለጀማሪዎች ምርጥ ነች። እሷን እንዴት እንደምንሰራ አሳያችኋለሁኝ። ከዛ እንዴት ገጥመን እንደምንሰፋና እንደምናሳምራትም አብረን እንሰራለን። የሚያስፈልገን ሁለት አይነት ክር ቢሆን ደስ ይላል። እንደዚህ በፈለጋችሁት ምርጫ ማለት ነው። በአንድ አይነት ከለር መስራት ትችላላችሁ። ኪሮሽ ያስፈልገናል። ክር እናንተ የፈለጋችሁን አይነት መቀስና መርፌ ያስፈልገናል ለምንሰፋበት መጨረሻ ላይ። ሌላ ምንም የሚያስፈልገን ነገር የለም። ቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ለቆያችሁ እንደ ሁል ጊዜው በጣም ነው የምናመሰግነው። አሁን ወደዚህኛው አሰራር እንሄዳለን። ባለፈው ሳምንት በጣም ኃይለኛ ሙቀት ነበረ። ልጆች ጠይቃችሁ የነበረው ሙቀቱ እንዴት አድርጓችኋል ብላችሁን፣ እግዚአብሔር ይመስገን በዚህኛው ሳምንት ትንሽ ረገብ ብሏል ሙቀቱ። ባለፈው ትንሽ ከበድ ይል ነበረ። ከእግዚአብሔር ጋር አልፈናል። ለጻፋችሁልኝ በሙሉ ግን ከልብ ነው የማመሰግነው። አሁን ወደ አሰራሩ እንሄድ። መልካም ቆይታ። እሺ ወደ አሰራሩ ስንሄድ ከዛ በፊት ላሳያችሁ። ይሄ ግማሽ የልብሳችን ከላይ ያለው ማለት ነው። ይሄ በትከሻችን በኩል በእጃችን በኩል ያለ ማለት ነው። ይሄ ትከሻው ነው እዚህ ጋር። ይሄ እጃችንን በኋላ ለክተን እዚህ ጋር ይሄንን የምንሰፋበት ነው። የምንጀምረው ከዚህ ጋር ነው። ስራችንን የምንጨርሰው ደግሞ እዚች ጋር ነው። ተመሳሳይ በዚህኛው ጋር ያለውን አንድ ከለር ብቻ ነው ያደረኩበት። 2-3 አድርጋችሁ ማች ማድረግ ትችላላችሁ እኩል። እኔ በዚህኛው ዲዛይን ስለፈለኩት ነው። ስሰፋው 2 ይመጣል። እንደዚህ አይነት 2 መጀመሪያ እንሰራለን። ተመሳሳይ ማለት ነው ያደረኩት። እኔ ይሄ የሚታጠፍ ነው። 142 ሰንሰለት ነው የሰራሁት። እንደ ክራችሁ መጠን እንደ ሳይዛችሁ ሰንሰለታችሁን ለክታችሁ መስራት ትችላላችሁ። አጠር ያለች ነች እቺ። መጨረሻ ላይ እዚህ ጋር ሌላ ጌጥ ስለምሰራበት ከሰፋን በኋላ አጠር ነው ያደረኳት። ቅድም አሻንጉሊቷ ላይ እንዳያችኋት ማለት ነው። እናንተም ስትሰሩ እንደዛ አድርጉ። ሙሉ ቁጥር ሰንሰለት ነው የምንሰራው። እሺ ለምሳሌ በአጭሩ 10 አድርገን ለሁለት ስናካፍለው 5 የሚመጣልን፣ 20 ካደረግን 10 የሚሆንልን ማለት ነው። ሰንሰለት እንሰራለን። ሙሉ ቁጥር አጠር አድርጌ ነው ማሳያችሁ። 1 2 3 4 5 6 7 8 9 10 በ10ሩ አሳያችኋለሁ። ወይንም 20 ላድርገው። እንደዚህ 20 ሰንሰል ሰርቻለሁኝ። እዚች ጋር ስንደርስ የመጨረሻው 20ኛውን ከሰራን በኋላ የምናደርገው አንድ ሰንሰል እናደርግና በእያንዳንዱ እነዚህ ሰንሰለት በሰራንበት ቦታ ላይ ግማሽ ግማሽ ድርብ ክሮሼት እስከ መጨረሻው እንሰራለን። እንደዚህ እያደረግን እንደዚህ ግማሽ ግማሽ ድርብ ክሮሼት ልክ እንደዚህ ሙሉ ቁጥር ላዩ ላይ እንደዚህ ከሰራችሁ በኋላ ይሄ በእጃችን በኩል ስራውን ከጨረስን በኋላ ቦርደር ከምንሰራ ይሄ ቦርደር እንዲሆንልን እናደርገዋለን። እዚህ ጋር ይሄ መጀመሪያ ሰንሰል የሰራንበት እንደዚህ ነው የሚመጣው። በዚህኛው ጋር ነው ስራችንን ወደ ላይ የምንሰራው። እዚች ጋር አንድ ሰንሰለት እንሰራለን። የመጨረሻውን ግማሽ ድርብ ክሮሼት ከሰራን በኋላ አንድ ሰንሰለት እንደዚህ እንሰራና እዚቹ አንድ ግማሽ ድርብ ክሮሼት የሰራንባት ቦታ አለች አይደለ? እሷ ጋር ሄደን እንደዚህ በጥልፍ እናገናኛለን። ስራችንን ወደዚህኛው ጋር ያዞርልናል ይሄ። ከዛ እዚቹ ጋር በጥልፍ ካገናኘን በኋላ እቺ የጀመርንባት ሰንሰል ነች። መጨረሻ ላይ ስንጨርስ እንቆርጣታለን። አንድ ሰንሰለት ሰርተናል ከጥልፉ በኋላ 2 3 ይሄ እንደ አንድ ድርብ ክሮሼት ነው የምንቆጥረው። ከዛ አንድ ሰንሰለት ትሰሩና እችን ትዘሏታላችሁ። አንድ ግማሽ እዚህ ጋር ግማሽ ድርብ ክሮሼት የሰራናትን
እሷን እንዘልና ሁለተኛው ጋር ሄደን ድርብ ክሮሼት እንደዚህ እንሰራለን። ከዛ አንድ ሰንሰለት እችኛዋን ዘለን እዚኛው ጋር ሌላ አንድ ድርብ ክሮሼት፣ አንድ ሰንሰለት እየዘለልን ከታች ያለውን አንድ ድርብ ክሮሼት እንደዚህ አንድ ሰንሰል ይሄኛውን እንዘላለን። እዚኛው ጋር አንድ ድርብ ክሮሼት፣ አንድ ሰንሰል፣ አንድ ድርብ ክሮሼት ይሄንን እየዘለልን ማለት ነው። እንደዚህ እያደረግን እስከ መጨረሻው እንሰራና እንደዚህ ነው የሚመጣልን። ከዛ ተመልሰን ስራችንን እንደዚህ እናዞርና 1 2 3 ሰንሰለት፣ ይሄ እንደ አንድ ድርብ ክሮሼት ነው የምንቆጥረው። አንድ ሰንሰለት ከዛ በላዩ ላይ ይሄ አንድ ድርብ ክሮሼት በሰራንበት ላይ አንድ ሰንሰል፣ አንድ ድርብ ክሮሼት። በቃ እንደዚህ እያደረጋችሁ የትከሻችሁ ልክ ድረስ ነው የምትሰሩት። አንድ ሰንሰለት፣ አንድ ድርብ ክሮሼት እያደረጋችሁ ማለት ነው። ከዛ ልክ እዚች የመጨረሻዋ እዚች ጋር ስትደርሱ 4 ሰንሰል አይደል የሰራነው፣ 3ቱ ሰንሰለት እንደ አንድ ድርብ ክሮሼት ስለምንቆጥረው እዚች ጋር አንዷን ሰንሰለት እንዘልና ሶስተኛው ሰንሰል ያለበት ቦታ ጋር ሄደን እንደዚህ ድርብ ክሮሼት እንሰራለን። እንደዚህ አይነት ዲዛይን ነው የሚመጣላችሁ። እንደዚህ እያደረጋችሁ የመግቢያው ቪዲዮ ላይ እንዳሳየኋችሁ ማለት ነው። አያችሁት? ይሄ እንደዚህ ነው እጀታው ጋር የሚመጣው ስንሰፋው። ሌላ ቦርደር መስራት የማያስፈልግን በዚሁ ብቻ መቀጠል እንችላለን። እንደዚህ እያደረጋችሁ በአንድ ትከሻችሁ ልክ ያህል ትሰራላችሁ ማለት ነው። ግማሽ ትከሻችን የሚመጣበት የሰውነታችን እንደዚህ ደረታችን ግማሽ ድረስ አድርጋችሁ በዚሁ ልክ ትሰራላችሁ። ልክ ይሄንን አሁን አንድ ሰንሰል አንድ ድርብ ክሮሼት የምንሰራውን ሰርተን መጨረሻ ላይ እችኛዋን ደግሞ እንሰራታለን። ግማሽ ድርብ ክሮሼት በእያንዳንዱ ላይ ማለት ነው። እሱን አሳያችሁና እቺ ትከሻችን ደረታችን ላይ የምትመጣውን ለመስራት ያሳየኋችሁን የምታደርጉት እዚች የመጀመሪያ ላይ 3 ሰንሰለት አድርገን ነበር እንደ አንድ ድርብ ክሮሼት የምንሰራው አይደለ? አሁን የምናደርገው ቀጥታ እንደዚህ ኪሮሻችን ላይ ክራችንን እናሳልፍና ግማሽ ድርብ ክሮሼት እንሰራለን እንደዚህ። ከዛ እዚህ ጋር አንድ ሰንሰል የሰራንበት ላይም ግማሽ ድርብ ክሮሼት እንደዚህ በእያንዳንዱ የሰንሰለትና ድርብ ክሮሼት በሰራንበት ቦታ ላይ ግማሽ ድርብ ክሮሼት እንደዚህ ሙሉን እንሰራለን። ልክ እዚህ መጨረሻው ጋር ስትደርሱ ግራ እንዳትጋቡ ማለት ነው። 4 ሰንሰለት ነው ያደረግነው አይደለ? 3ቱ እንደ አንድ ድርብ ክሮሼት፣ አንደኛዋ እንደ ሰንሰል ስለምትቆጠር አንደኛዋ ሰንሰለት ላይ አንድ ግማሽ ድርብ ክሮሼት፣ ከዛ እዚህ የመጨረሻዋ 3ኛዋ ሰንሰለት ላይ እንደዚህ አድርገን ነው ስራችንን የምንጨርሰው። በትንሿ ነው ያሳየኋችሁ፣ ተመሳሳይ የሚደጋገም ስራ ስለሆነ ከዛ እዚህ ጋር አንድ ሰንሰለት እንደዚህ አድርገን ስራችንን እንቆርጣለን። ይሄኛውንም አልቆረጥኩትም ነበረ ከእናንተ ጋር ለመጨረስ ስለፈለኩኝ እንደዚህ አድርገን ይሄኛውን እንቆርጣለን። ከመስፋታችን በፊት እዚህ ጋር አንድ ነገር ላሳያችሁ። እነዚህን ስራ ስንጀምር ሰንሰለት አድርገን ግማሽ ድርብ ክሮሼት ሰርተን ነበር አይደለ? ይሄኛው የውስጡ ነው። ስለዚህ ስትገጥሙት ይሄንን ሁለቱን እንደዚህ አድርጋችሁ ነው የምትገጥሙት። የምንሰፍ ይሄኛው የጀርባው በውስጥ በኩል እንዲሆን የውጩ በውጭ በኩል እንዲሆን በሁለቱም ጋር ያለውን በደንብ ቼክ ማድረግ አለባችሁ። ምክንያቱም አንዳንዴ በግልባጩ እንሰፋና ሁለቱ አንድ አይነት አይመጣልንም። እንደዛ ማድረግ አለብን። ይሄኛውንም ተመሳሳይ ነው ያለቀበት። በተመሳሳይ መንገድ ስለጨረስን እችን እንሰፋለን። የምንሰፋው ይሄ የጀርባው ነው። የጀርባውን እስከምንፈልገው የጀርባችን ድረስ
እንሰፋዋለን። አንዳንዱ ከፊት ለፊቱ በጣም ክፍት ያለ እንደዚህ የሚወድ ሰው አለ፣ ከፊት ለፊት ማለት ነው። የሁለቱንም ሳይዝ እኩል የምናደርገው የጀርባውንም የፊት ለፊቱንም በፈለጋችሁት መልበስ ስለምትችሉ ይሄን ልብስ ማለት ነው። ስለዚህ እችኛዋን እንዴት እንደምንሰፋ አሳያችኋለሁኝ። የምንሰፋው በተመሳሳይ ይሄኛውን በጨረስንበት ክር ከለር ነው። ተመሳሳይ እንዲሆንልን ስራችን በሁለት አይነት ከለር ከሰራችሁት በዚህኛው ይሄኛውን እንዳጨርሱ ጀስት ስለማድረግ ነው። ስንሰፋ ግን በውስጥ በኩል ነው የምናደርገው። ይሄ የፊቱ ነው፣ ይሄ ጀርባው ነው። ይሄኛውን ደግሞ ስንሰፋ እንገለብጠውና በዚህኛው በውስጥ በኩል ነው የምንሰፋው። እሺ እዚች ጋር የጨረስኩባትን እንደዚህ ትቻታለሁኝ። የምናደርገው እዚህኛው ጋር እንደዚህ እናሳልፋለን። ይቅርታ። ከዛ እኩል ስለሆነ የሰራነው ቁጥር በእያንዳንዱ ላይ እነዚህ ሹሩባ ራሱ ያላቸው ይመሯችኋል። እነሱን እየተከተላችሁ አንድ ከዚህ ከዛ ደግሞ ከዚህኛው ጋር እንደዚህ ትወስዱና ወደዚህኛው እያደረጋችሁ እንደዛ እያደረግን ነው የምንሰፋ። አያችሁት? ወደዚህ አንድ ወስጃለሁኝ። ከዛ ሁለተኛውን ስታደርጉ አንድ ከዚህ እያደረጋችሁ ማለት ነው የምትሰፉት። ሹሩባ እዚህ ጋር አለ። ከዛ እየቀረስኩኝ ስለሆነ ጠረጴዛ ላይ አድርጌ አንዴ ካሜራውን አንዴ ራሴን እጄን እያየው ነው እንትን ምለው በደንብ መግባቱንና አለመግባቱን ለማጣራት አንድ ከዚህ እያደረግን ነው የምንሰፋው። እዚህ ጋር እንደ ምቋጥረው ገብታብኛለች፣ ይቅርታ። እንደዚህ ከዛ የሚቀጥለው ላይ ትሄዳላችሁ። እዚህኛው ጋር ትሄዱና እንደዚህ ያደረጋችሁ እስከ መጨረሻው እንሰፋለን። በጀርባ በኩል የሁለቱ እንደዚህ ሲገጥም እንደ አንድ ሹሩባ ነገር ነው የሚመጣው ዲዛይኑ። እሺ የአሁኑ አይነት አሰፋፍ እያደረጋችሁ ከሰራችሁት ኦኬ። የደረታችን ያህል ድረስ ነው የሰፋሁት። በጀርባ በኩል ያለው ነው አንድ ወደዚህ እያደረግን የሰራ ነው። ከፊት ለፊቱ እንደምታዩት እንደዚህ የሚያምር ሹሩባ የሚመስል ዲዛይን ነው የሚሰጠው። ከጨረሳችሁ በኋላ ስትሰፍታችሁ የምታደርጉት እዚህኛዋ ጋር እንደዚህ ታደርጉና እርግጠኛ ነኝ ብዙ ከኔ በላይ ስፌት የምትችሉ ልጆች አላችሁ። አንድ በዚህ ውስጥ እናደርግና እንዲቋጥርልን እናደርገዋለን ክራችንን። ይሄ ስራውን ጥብቅ ያደርግልናል። መልሰን አንድ ሁለት ጊዜ በተመሳሳይ መንገድ እንደዚህ አድርገን ወደ ጀርባ በኩል እንደዚህ አታሳልፉት። እሺ እዚህኛዋ ጋር ብቻ ከፊት ለፊት ድርብርብ እንዳይልብን ደረታችን ላይ የሰፋንበት ቦታ ማለት ነው። አንድን ደግመውና እንደዚህ ከዛ ወደ ታች በጀርባ በኩል ሳታሳልፉ በዚህኛዋ ጋር ብቻ የተወሰነ እንደዚህ ካሳልፋችሁ በኋላ ስራችሁን መቁረጥ ትችላላችሁ። የሰፋንበትን ይሄንን የዚህኛውን ፓርት ማለት ነው። ተቆረጥ። እዚህ ጋር እንደዚህ ያልቅልናል። አዙሬ ላሳያችሁ እንዴት አይነት ቆንጅዬ ስፌት እንደሚመጣልን ማለት ነው። እንደዚህ አይነት ዲዛይን ነው የሚመጣው። ይታያል አይደለ? ፎከስ እንደ ሹሩባ ነገር ነው ከፊት ለፊቱ የሚመጣልን። እችም እዚህ ጋር ጨረስንባት አታስታውቅም። ልክ ይሄኛውን በሰፋ ነው መንገድ ይሄኛውንም እንሰፋለን። ያኛውን እንደሰፋ ነው ይሄኛውንም እንደዚህ አድርገን
በተመሳሳይ መንገድ እዚህ ድረስ ከሰፋን በኋላ እንገናኛለን። ተሰፍቶ ሲያልቅ እንደዚህ ነው የሚሆነው። ይሄ በጀርባ በኩል ያለችዋን ትንሽዬ ከዚህ ጋር ከታያችሁ እንደዚህ አድርጌ ላሳያችሁ። የተወሰነች እችን ታክል ከፍ አድርጌ ነው የሰፋት። ከፊት ለፊታችን በኩል ያለውን ትንሽ ዝቅ አድርጌዋለሁኝ። እንደዚህ ነው የሚመጣው። ከዚህ ቀጥሎ የምናደርገው በተመሳሳይ መንገድ በውስጥ በኩል እጀታውን እንሰፋለን። ይሄንን እንደዚህ አዙረን ነው የምንሰፋው፣ ቀጥታ በዚህኛው በኩል አይደለም። ቅድም መሀል ላይ እንዳሳየኋችሁ ይሄኛውንም ከዚህ ሁለት እያደረግን የእጀታችንን ልክ እንደ እጃችሁ ስፋት ቅጥነት ሰፋ ያለ የምትፈልጉ ከሆነ እጃችሁ ላይ ጥብቅ ማለት የሚፈልግ ከሆነ እንደ ፍላጎታችሁ ነው። እሺ የእጃችን ውፍረትና መጠን ስለሚለያይ የአንዳንዶቻችን ቀጭን ነው፣ የአንዳንዶቻችን ወፍራም ነው እና ይሄንን ለክታችሁ ስሩት። ዚግዛግ እያደረጋችሁ ትሰፉና በዚህኛው ጋር ስትጨርሱ ክፍል 2 ላይ በጣም የሚያምር ፊኒሺንግ እንሰራለን የዚህን አልባስ ማለት ነው። ዛሬ የሰራ ነው ይሄንን ነው። ከፈለጋችሁ ይሄንን ስራ ማለት ነው ምንም ሳትሰፉት እንደዚህ ስታዞሩት ሳይሰፋ ዝም ብሎ ከላይ ጣል ተደርጎ የሚለበስ ነገር አለ አይደለ? እንደ ፖንቾ የሚመስል እንደዛም አድርጋችሁ መልበስ ትችላላችሁ። አንዴ በእንደዚህኛው ዲዛይን፣ በሌላ ጊዜ ደግሞ እንደዚህ አድርጋችሁ ይሄኛውን ካልሰፋችሁት ማለት ነው እጁን ካልሰፋችሁት እንደዚህ አድርጋችሁ መጠቀም ትችላላችሁ። ለክፍል 2 ላይ ይሄንን እንደ ቅድም እንዳሳየኋችሁ እችን እጀቷን ትሰፉና እዚህ ጋር መተው አለባችሁ እጃችንን የምናስገባበት። ይሄኛውንም እንደዚህ ትተውና እዚህ ጋር የምንቀጥለው በጣም የሚያምር ዲዛይን አለ። እሱን አብረን እንሰራለን። እሺ በጣም ቀላል ስራ ነው። ልጆች ጠይቃችሁኝ ነበረ ኢትዮጵያ ያላችሁ እንዴት ነው እጅ ስራ የምንሰራውን መሸጥ የምንችለው ምናምን ብላችሁ ነበረ። ኢንስታግራም እና ፌስቡክ ላይ የጻፋችሁልኝ ግሩፑን ጆይን አድርጉ። አብሶ ኢንስታግራም የተጠቀማችሁ ፌስቡክ የሌላችሁ ካላችሁ ፌስቡክ ላይ ኑና ግሩፕ ላይ ጆይን አድርጋችሁ እዛ ላይ ስራችሁን ፕሮሞት ማድረግ ትችላላችሁ የምትሰሩትን ስራ እና ይሄንን ስሩና ክፍል 2 ላይ በደንብ አስረዳችኋለሁኝ። እንደዚህ ታምራለች ብዬ እገምታለሁኝ። በሌላ ከለር እሰራለሁኝ። ሁለተኛ ሌላ ስራ እየሰራሁኝ ነው። ይሄ በጣም የሚያምር ነው። ተመሳሳይ ሆኖ ትከሻው ግን በሌላ ዲዛይን እየሰራሁት ያለ ስራ ነው። አሳያችኋለሁኝ አሰራሩ። ወየው ንባ ሲሳይ ነው ይባላል። ንብ እንደዚህ የምሰራው ስራ አለ። አብዛኛው አሁን እዚህ በጋ ስለሆነ እንደዚህ አይነት ስራዎችን ነው በብዛት እየሰራሁት ያለሁትና ይሄም ያምራል። እንደዛኛው ይሆናል መሰለኝ ካልተሳሳትኩ። ያ እዚህ ጋር ዚግዛግ ክፍተት ኖሮት እዚህ ጋር እንደዚህ አረንጓዴ ቀይ ትቀረኛለች። መቸለት ኦርደር አድርጌ እየጠበቅኩኝ ነው ቀዩን ለመስራት። ዘን ሌላ ዲዛይን ከጨመርንበት በጣም ነው የሚያምረው የክር ስራ። እንደዚህ ያደረጋችሁ ስሩ። ላይክ አድርጉልን። ሰብስክራይብ አዲስ የሆናችሁ ሃይፕ አድርጉ። ስራ ለሚሰሩ ሰዎች ደግሞ ሼር አድርጉላቸው። ለምትሰጡኝ አስተያየት ድጋሚ ሁልጊዜ አመሰግናለሁኝ ከልብ። ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሰላም።